ሰላም ተማሪዎች እንደምን አላችሁ? አሰፋይ ነኝ ከእንጓን አካዳሚ ክፍል 3 እንቀጥላለን። ታይትላችን የሚለው አንደርስታንዲንግ ኤምፕሎይመንት አንኤምፕሎይመንት ኤንድ አንደር ኤምፕሎይመንት ነው። ኮንቴምፖራሪ ጂኦግራፊክ ኢሹስ ነው። በተለይ በታዳጊ ሀገሮች ወቅታዊ የሆኑ ፖሊሲዎችን አገራትን ህዝቦችን ፖሊሲ አውጪዎችን ሊያሳስቡ የሚችሉ ጉዳዮች ነው። ከስነ ህዝብ ጋር የተያዙ ባለፈው ያየን ነበረ። ትልቅ የሆነ የደህንነት መገለጫዎች ናቸው። በነገራችን ላይ እነዚህ ዋት ኢምፕሎይመንት አንድ ባንድ ለማየት ኢምፕሎይመንት ምንድነው? ኢምፕሎይመንት ሚንስ ሃቪንግ ወርክ ዛት ፕሮቫይድስ ኢንካም ነው። ገቢ ሊያስገኝ የሚችል የስራ መስክ ላይ መሰማራት ነው። እድሜያቸው 15 ዓመትና ከዛ በላይ የሆኑ የህብረተሰብ ክፍሎች በመንግስት ወይም በግል የስራ መስክ ገቢ በሚያስገኝ የስራ መስክ የተሰማሩበት ሁኔታ ማለት ነው ኢምፕሎይመንት። ስለዚህ ስራ መያዝ ነው፣ ገቢ ሊያስገኝ የሚችል ስራ መያዝ ማለት ነው። ታይፕስ ኦፍ ኢምፕሎይመንት በተለያየ መልኩ ይገለጻል። ታይፕስ አይነቶች፣ የመጀመሪያው አንደኛው ለምሳሌ ሰልፍ ኢምፕሎይመንት ነው፣ የራስ ስራ ማለት ነው። ፋርመርስ ለምሳሌ አርሶ አደሮች፣ ገበሬዎች፣ ቡና አምራቾች፣ ሰብል አምራቾች፣ ካሽክሮፕ አምራቾች፣ እነዚህ የተለያዩ የፍራፍሬ ተክሎችን የሚያመርቱ ገበሬዎች በራሳቸው ነው። ሾፕ ኦውነርስ የራሳቸውን ሱቆች ቢዝነስ ስታብሊሽ አድርገው መስርተው የሚመሩ ሰዎች እንደ ታክሲ ድራይቨር የመሳሰሉ ሰልፍ ኢምፕሎይመንት ይባላል። ራስን መቅጠር ማለት ነው። ሁለተኛው ቅጥር ነው። ሌሎች ግለሰቦች፣ ድርጅቶች፣ ተቋማት፣ ዓለም አቀፍ ተቋማት፣ ሀገር አቀፍ ተቋማት፣ ማንኛውም ለምሳሌ ቲቸርስ መምህራን፣ ፋክተሪ ወርከርስ የፋብሪካ ሰራተኞች፣ የኦፊስ ክለርክ ጸሐፊዎች፣ በተለያዩ መስሪያ ቤቶች ውስጥ የሚገኙ ባለሙያዎች ዌጅ ኢምፕሎይመንት ናቸው። ተቀጥረው የሚሰሩ ሰዎች ናቸው ማለት ነው። ሶስተኛው ፐርማነንትና ቴምፖራሪ ብሎ በሶስት እንዲሄን እንደ ሶስት ማየት እንችላለን። በኤንድ አገናኝተን ቋሚ ቅጥርና ጊዜያዊ ቅጥር ብለን ኢምፕሎይመንትን መቅጠር ቅጥርን መመደብ እንችላለን። ለምሳሌ ፐርማነንት የሚባሉ ሎንግ ተርም ጆብ ነው። ገቨርንመንት ኢምፕሎይ የመንግስት ሰራተኞች አንድ የመንግስት ሰራተኛ እስከ 40 ዓመት ድረስ የማገልገል መብት አለው በሀገሩ በሙያው እስከ 40 ዓመት። ከዛ በኋላ ነው ጡረታ ሊወጣ የሚችለው። ይሄ ሎንግ ተርም ይባላል። ሾርት ተርም ጆብ ወቅታዊ የሆኑ ለምሳሌ ፋርም ወርክ የግብርና ኢንቨስትመንት የቡና እርሻ ላይ የሰሊጥ እርሻ ላይ የተለያዩ ላይ ለ6 ወር ለ3 ወር የሚቆይ ጊዜያዊ ቅጥር ማለት ነው ቴምፖራሪ ኢምፕሎይመንት ካምቢ። በሌላ መልኩ ደግሞ ፎርማል ዊዝ ኮንትራክት ህጋዊ የሆነ የኮንትራት ተይዞበት ከቀጣሪ ድርጅቱ ጋር የሚሰራ ወይም ኢንፎርማል ዊዛውት ኮንትራክት ምንም አይነት የስራ ቅጥር ስምምነት ሳይኖር ሊቀጠር ይችላል። ለምሳሌ እናንተ በቤተሰባችሁ ደረጃ 5 የቀን ሰራተኞችን ለ10 ቀን ብትቀጥሯቸው ውለታ መያዝ ላይ ያስፈልግ ይችላል። በቀን 1000 ብር ካላችሁ በቃ አስባችሁ ነው የምትሰጧቸው። ነገር ግን ለ2 ዓመት ለ3 ዓመት ጥበቃ ብትቀጥሩ ጥበቃው ህጋዊ የሆነ ስምምነት ይፈራረማል። ደሞዙን ባከፍሉት በህግ አካል ወይም በመንግስት መስሪያ ቤት ጠይቆ ማረጋገጥ እንዲችል ኮንትራክት። በነገራችን ላይ አብዛኛው ኢትዮጵያ ውስጥ ያለ አብዛኛው የኢትዮጵያ ህዝብ ኢንፎርማል ሴትልመንት ተቀጥሮ ነው የምናገኘው። ፎርማሉ ጠባብ ነው ማለት ነው። ከፍተኛ የሆነ ስራ አጥነትና የህዝብ ቁጥር ወጣት የህዝብ ቁጥር ስላላት ሀገራችን ኢንፎርማል ሴክተር በጣም ዶሚናንት ነው። ከሌበር ጋር ከስራ ጋር በተያያዘ የተለያዩ ስታንዳርዶች አሉ፣ የእድሜ ስታንዳርዶች አሉ። ዲፈረንት ካንትሪ ከዚህ አንጻር የተለያዩ ሀገሮች አፕላይ ዲፈረንት ሩልስ የተለያዩ ህጎች አሏቸው። ቱ ሴት ወርክ ስታርት ታይም ነው። አንድ ሰው ስራ የሚጀምረው ኢምፕሎይ መሆን ያለበት ከስንት ዕድሜ በኋላ ነው የሚለውን አላቸው። ዩኒቨርሳል የሆነ ዓለም አቀፍ የሆነው ስታንዳርድ በሰብአዊ መብቶች ድንጋጌም የተቀመጠው 15 years and above 15 ዓመትና ከዛ በላይ የሆነው ነው። አፍተር ኮምፐልሰሪ ኤጁኬሽን ማለት ነው። ይሄ ኮምፐልሰሪ ማለት ሃይ ስኩል ማለት ነው። ሃይ ስኩል ዜጎች ሃይ ስኩል ከተማሩ በኋላ በቻይና በአፍሪካ በተለያዩ ዓለማችን ክፍል 15 ዓመትና ከዛ በላይ ከሆናቸው ሃይ ስኩል ካጠናቀቁ በተለይ 9 10 ካጠናቀቁ በኋላ ኢምፕሎይ ሊያደርጉ ይችላሉ፣ ስራ ሊይዙ ይችላሉ። ቢኮዝ ቱ ፕሮቴክት ያንግ ፒፕል ፍሮም ዳንጀረስ ወርክ ነው። ለምንድን ነው ይሄ ወርክ ኤጅ ስታብሊሽ የሚደረገው? ህግ የሚያስፈልገው ወጣቱን የህብረተሰብ ክፍል አደገኛ ከሆኑ ከባድ ከሆኑ ስራዎች ላይክ ማይኒንግ፣ ለምሳሌ ማይኒንግ እንደ ማዕድን ማውጣት፣ ኢንሹር ችልድረን ኮምፕሊት ዜር ኤጁኬሽን ልጆች ወይም ህፃናት እና ወጣቶች የትምህርት ዕድል እንዳይቋረጥባቸው ከሚል ነው። ቱ ሴፍጋርድ ሄልዝ ኤንድ ዌልቢንግ ሪስፔክት ሂውማን ራይትስ ጤናን፣ ደህንነትን እንዲሁም የመማርና የሰብአዊ መብቶቻቸውን ለማክበር ከሚል ነው። የተለያዩ ሀገሮች ከኤጅ ሴት የሚያደርጉት ወይም ደግሞ የእድሜ ክልል ገደብ የሚያስቀምጡት ማለት ነው።
ሁለተኛው ኮንሰፕታችን ከኤምፕሎይመንት ጋር በተያያዘ አንኤምፕሎይመንት የሚለው ነው። ከፍ ብለን ኤምፕሎይመንትን አይተናል። አንኤምፕሎይመንት ማለት ምን ማለት ነው? አን የሚለው ሰፊክስ ነው፣ ቅድመ ቅጥያ ነው። የኤምፕሎይመንት ተቃራኒ ነው። ስለዚህ ኤምፕሎይመንት የስራ እድል ማግኘት ከሆነ አንኤምፕሎይመንት ደግሞ ስራ አጥነት ይሆናል ማለት ነው። ቢንግ ዊዛውት ጆብ ነው። ዌን ዩ ዋንት ዋን መስራት ከአንድ ሰው እድሜው ከ18 ዓመትና ከዛ በላይ ሆኖ የመስራት አቅም ስኪልና ኖሎጂ ኑሮት አቅሙ እውቀቱ እያለው መስራት አለመቻል ነው። ከሱ ቁጥጥር ውጭ በሆነ ምክንያት የስራ እድሉ አለመገኘት ስራ አጥነት ይባላል። አንኤምፕሎይመንት ይሄ ግልጽ ነው። ኢትስ ጆብለስነስ ስራ አልባነት ነው። ጆብለስነስ ኖ ኦኩፔሽን ቱ ጌት መኒ ፎር ሃውስሆልድ ቤተሰብን ራስን ወይም ቤተሰብን ለመምራት የሚያስችል የስራ እድል ማግኘት አለመቻል አንኤምፕሎይመንት ይባላል። ፐርሰን መስት ቢ ዊሊንግ ቱ ወርክ ከዚህ ጋር በተያያዘ አንድ ሰው ኢምፕሎይ ለመሆን ፍላጎቱ ያለው መሆን አለበት። ኤብል ቱ ወርክ መስራት የሚችል መሆን አለበት። ሉኪንግ ፎር ወርክ አንኤምፕሎይድ ቱ ቢ አንኤምፕሎይድ መስራት መፈለግ አለበት። እነዚህን ነገሮች ሲያሟላ እና እድሉ ሲያገኝ ኢምፕሎይድ ይባላል። አዘርዋይስ አንኤምፕሎይድ ነው ማለት ነው። ለምሳሌ ተማሪዎች፣ ሪታየርስ ጡረታ የወጡ ሰዎች፣ ሆም ሜከርስ ይሄ ቤት አካባቢ መኖሪያ ቤቶች አካባቢ ለምሳሌ ህፃናትን የሚያሳድጉ እናቶች ሊሆኑ ይችላሉ። ዛይ አር ኖት ካውንትድ አስ አንኤምፕሎይድ እነዚህ ስራ አጥ አይባሉም። ዛይ አር ኖት ኢን ዘ ሌበር ፎርስ መስራት የሚችሉበት ሁኔታ ላይ አይደሉም። ለምሳሌ እናቶች ህፃናትን የሚንከባከቡ አረጋውያን እናቶች ቤት አካባቢ እስካሉ ድረስ ስራ እየሰሩ ነው ማለት ነው። ተማሪዎች መማራቸው እንደ ስራ ስለሚቆጠር ገና ግራጁዌት ያላደረጉ ቴክኒክና ሙያ ወይም ሃይስኩል ወይ ዩኒቨርሲቲ ያላጠናቀቁትም አንኤምፕሎይድ ተብለው አይቆጠሩም። አንኤምፕሎይመንት የሚለው ጉዳይ አንኤምፕሎይመንት የሚለው ርዕስ በጣም ማተር ያደርጋል። ኢምፖርታንት ነው፣ አስፈላጊ ነው። ለምንድን ነው አስፈላጊ የሚሆነው? አንኤምፕሎይመንት አፌክት ፒፕል ስራ አጥነት ሰዎችን አፌክት ያደርጋል። ግለሰቦችን፣ ቤተሰቦችን እንዲሁም ማህበረሰብን እንዳጠቃላይ ይጎዳል። ለምሳሌ በግለሰብ ደረጃ ፎር ኢንዲቪጁዋልስ በግለሰብ ደረጃ ኖ ኢንካም ፎር ቤዚክ ኒድስ መሰረታዊ ፍላጎቶች ላይክ ፉድ፣ ሼልተር፣ ክሎዝ ምግብ፣ ልብስ፣ መጠለያ፣ የመገናኛ የትራንስፖርት አገልግሎቶችን ለማግኘት አይችልም ማለት ነው። ሎስ ኦፍ ኮንፊደንስ በራሱ አይተማመንም። ሰልፍ ስቲም ሰዎች በድህነት ስለሚወድቁ ራሳቸውን አያከብሩም። ሰልፍ ስቲም ለራስ የሚሰጥ ክብር ነው። ስትረስ ኤንድ ሜንታል ሄልዝ ቻሌንጅ ጫና ይሄ ጭንቀት ሳይኮሎጂካል የሆኑ የስነ ልቦና ጭንቀትና የስነ አእምሮ ጤና ችግሮች ያጋጥማሉ። ሶ መስራት ኢምፕሎይ መሆን እነዚህ ሁሉ መብቶች ችግሮች መከላከል ነው ማለት ነው። ዲፊካልቲ ስታርቲንግ ፋሚሊ ቤተሰብ መመስረትና መምራት አይቻልም። በቤተሰብ ደረጃ ችልድረን ሚስ ስኩል ተማሪዎች መማር አይችሉም። ፉድ ኢንሴኪሪቲ ይፈጠራል። በቤተሰብ ደረጃ የቤተሰብ አባላት በተለይ የቤተሰብ መሪ እናት፣ አባት፣ ወንድም፣ እህት የሚባሉት እነዚህ ከ15 ዓመት ወይም ከ18 ዓመት ዕድሜ በላይ ያሉ አንኤምፕሎይ ከሆኑ የምግብ ዋስትናን ማረጋገጥ ቤዚክ ኒድን ማሟላት አይቻልም። እንደ ቤተሰብ ሃውሲንግ ፕሮብለምስ የቤት ችግር በተለይ በከተሞች አካባቢ ቤት መገንባት ወይም ደግሞ ተከራይቶ መኖር አፎርድ ማድረግ መሸፈን አይቻልም ማለት ነው። እንደ ማህበረሰብ ስናየው ሶሻል ፕሮብለምስ የተለያዩ አንኤምፕሎይመንት በጣም ከእድገት ከዴቨሎፕመንት ጋር በተያያዘ አንኤምፕሎይመንት ኢኒኳሊቲ የገቢ መለየት ጋር በኩል የሚታይ በጣም አስቸጋሪ ጉዳይ ነው ማለት ነው። አንኤምፕሎይመንት ምን ያመጣል? ሶሻል ፕሮብለምስ ላይክ ቴፍት እንደዚህ ሮበሪ፣ ዝርፊያ፣ ስርቆት፣ ክራይም ወንጀል፣ ማይግሬሽን ቱ አዘር ኤሪያስ ወደ ተለያዩ ቦታዎች በተለይ ወጣቱ አሁን በምስራቅ አፍሪካ ኢትዮጵያን ጨምሮ የአፍሪካ ወጣቶች ወደ አውሮፓ ሲሄዱ ሜዲትራኒያን አካባቢ ሁሉ ይሰጥማሉ። ዓለም አቀፍ ዜናዎች ላይ እናዳምጣለን አንዳንዶቻችን። ማይግሬሽን ፍልሰት ይበዛል። ሰዎች ስራ አጥ በሚሆኑበት ሰዓት ሎስ ኦፍ ስኪልድ ሌበር ኤንድ ታሌንት ለምርት ሊያገለግል የሚችል ስኪል ክሎትና ታሌንት ወይም ደግሞ ብቃት ጥቅም ላይ ሳይውል ይባክናል ማለት ነው። ሎስ ብክነት ይፈጥራል። አንኤምፕሎይመንት ችግር መሆኑን እንረዳለን ተማሪዎች። እዚህ ላይ አንኤምፕሎይመንት ኢን ዴቨሎፒንግ ካንትሪስ ጀነራሊ ነው እስካሁን ያየ ነው። በተለይ በታዳጊ ሀገሮች ላይክ አፍሪካ እንደ አፍሪካ ባሉ ሀገሮች ሳውዝ ኤስት ኤሽያ፣ ላቲን አሜሪካ በብዛት ዴቨሎፒንግ ካንትሪስ እነዚህ አህጉራት ላይ እንደሚገኙ እናውቃለን። ምን ያስከትላል ነው ሃየር ኢን ዴቨሎፒንግ ካንትሪስ ላይክ አንኤምፕሎይመንት ሃየር ነው። እንደ ኢትዮጵያ ባሉ ታዳጊ ሀገሮች ከፍተኛ ነው። ምክንያቱም ምንድነው? ዋይ ዘ ሪዝንስ አንደኛ ራፒድ ፖፑሌሽን ግሮዝ አለ። በእነዚህ ዴቨሎፒንግ ካንትሪስ ፈጣን የሆነ የህዝብ ቁጥር እድገት አለ። ያ ማለት ሜኒ ያንግ ፒፕል ብዙ ወጣት ኢንተር ጆብ ማርኬት ይችር ወደ ስራ ዓለሙ መግባት የሚችል ብዙ ቁጥር ያለው ወጣት አለ። ለምሳሌ ኢትዮጵያ 60% አካባቢ የሚሆነው ወጣት ነው። እስከ
20-25 ዓመት ዕድሜ ክልል ነው ያለ። ስለዚህ ኢኮኖሚው ደግሞ የኢትዮጵያ ኢኮኖሚ እሱን በሙሉ መቅጠር ስለማይችል ስራ ማሳዝ ስለማይችል አንኤምፕሎይመንት ይጨምራል ማለት ነው በታዳጊ ሀገሮች። በምን ምክንያት? ራፒድ ፈጣን የሆነ የህዝብ ቁጥር እድገት በመኖሩ። ሁለተኛ ኢኮኖሚክ ቤዝድ ኦን አግሪካልቸር ነው። ኢኮኖሚያቸው በግብርና ላይ የተመሰረተ ነው። ሊሚትድ ጆብ ኢን አዘር ሴክተርስ። አዘር ሴክተርስ ማለት በትራንስፖርት፣ ማኒፋክቸሪንግ፣ ማይኒንግ፣ ቱሪዝም የመሳሰሉት ሌሎች ሁለተኛ ደረጃ፣ ሶስተኛ ደረጃ፣ አራተኛ ደረጃ የምንላቸው ሴክተሮች ያደጉ ስላልሆኑ ግብርና ብቻ ስለሆነ ሰፊውን የሚይዘው በታዳጊ ሀገሮች አንኤምፕሎይመንት ትልቅ ችግር ይሆናል ማለት ነው። ሶስተኛው ምክንያት ስኪል ሚስማች ነው። በታዳጊ ሀገሮች ብዙ ጊዜ ሰው የተማርነው ሰዎች የሚፈለገውን ነገር መስራት መቻል አለመቻል ማለት ነው። ዲፈረንስ ቢትዊን ዋት ፒፕል ለርን የተማሩት ሰዎች የተማሩትና ኤንድ ዋት ኢምፕሎይስ ኒድ ቀጣሪዎች የሚፈልጉት። ለምሳሌ የምታውቋቸው ወንድሞቻችሁ፣ ጓደኞቻችሁ ወይ እህቶቻችሁ ይኖራሉ ብዬ አስባለሁ። ተማሪዎች ዩኒቨርሲቲ ላይ ኮምፒውተር ሳይንስ ቢማር አንድ ተማሪ አየር መንገድ ለመቀጠር አየር መንገዱ የሚፈልገውን ችሎታ አሟልቶ አይገኝም ማለት ነው። ወይም ደግሞ ቴክኒክና ሙያ ቢቀጠር በማሽነሪ ቢቀጠር በብረታ ብረት ሙያ የተለያዩ ብረታ ብረቶችን መስራት ዌልድ ማድረግ ልጁ በደንብ አይችልም ማለት ነው። ወረቀት ነው የሚኖረው። ይሄ ስኪል ሚስማች ይባላል። ስኪል ሚስማች በጣም አለባቸው ታዳጊ ሀገሮች። ተማሩ የሚባሉ ሰዎች ራሱ ሊሰሩ የሚገባውን መስራት አለመቻል ማለት ነው። ሌላ ሊሚትድ ኢንዳስትሪስ ነው። ከፍ ብል እንዳየነው ከግብርና ውጭ የሆኑ ሴክተሮች ነምበር ኦፍ ፋክተሪስ፣ ካምፓኒስ፣ ቢዝነስ ኦርጋናይዜሽንስ ውስን ስለሚሆኑ ብዙ ሌበር ማርኬት ውስጥ የሚገባውን ወደ ስራ ገበያ የሚገባውን የሰው ኃይል መቀበል አይችልም ማለት ነው። አይችልም ኢንዳስትሪው። ሩራል አርባን ማይግሬሽን ፒፕል ሙቭ ቱ ሲቲስ፣ ከተሞች አካባቢ ከገጠር ወደ ከተማ ከፍተኛ ፍልሰት ስላለ በታዳጊ ሀገሮች አሁንም አንኤምፕሎይመንቱ ይጨምራል ማለት ነው። ሃየር እንደሆነ ይቀጥላል። ሶ አንኤምፕሎይመንት በታዳጊ ሀገሮች በጣም ትልቅ ሲሪየስ የሆነ ኢሹ ጉዳይ መሆኑን እናያለን ማለት ነው። ሶስተኛው ከኤምፕሎይመንት ጋር የተያዘው ኮንሰፕት ኢምፕሎይመንትን አይተናል፣ አንኤምፕሎይመንትን አይተናል። አንደር ኢምፕሎይመንት ነው። እዚህ ጋር ቁልፍ ቃሉ አንደር የሚለው ነው። አንደር ኢምፕሎይመንት ሚንስ ተቀጥሯል፣ ሰው ከመቀጠር በታች ነው። ተቀጥሮ ሊያመርት ከሚገባው በታች መሆን ነው። ፐርሰን ሃዝ ኤ ጆብ በት ኖት ኢነፍ። አንድ ሰው ስራ አለው ግን በቂ አይደለም። በሁለት መልኩ በቂ አይደለም። የመጀመሪያው ከታይም አንጻር ሪሌትድ ወርኪንግ ኦንሊ 10 hours a week but wanting 40 hours በሳምንት ከሰኞ ለምሳሌ ከሰኞ እስከ አርብ 2 ሰዓት እስከ 11 ሰዓት የሚሰራ ሰራተኛ በቀን 8 ሰዓት ይሰራል ማለት ነው። ሳተርዴይ ኤንድ ሰንዴይ ሲቀንሱ ስንት ይሆናል ማለት ነው? 5 ጊዜ 8 40 ሰዓት ይሆናል። አንድ ሰራተኛ በዓለም አቀፍ መርህ መሰረት 40 ሰዓት መስራት ይችላል። ግን በታዳጊ ሀገሮች ሙሉ ሰዓት አይሰራም ሰው። ሙሉ ሰዓት መስሪያ ቤቶቹ ላያሰሩት ይችላሉ። የራሱ ሰዓት ሲሆን ደግሞ ስራው የለም። በዛ ምክንያት አንደር ኢምፕሎይመንት ይፈጠራል ማለት ነው። ስኪልስ፣ ሁለተኛው አንደር ኢምፕሎይመንት የሚፈጠረው ስኪል ሪሌትድ ነው፣ ከክሎት ጋር የተያያዘ ነው። ስኪሉ ፊት አያደርግም። ለምሳሌ ቅድም እንዳልነው ኮምፒውተር ሳይንስ የተማረ ሰው ወይም ደግሞ ህግ የተማረ ሰው ሁሉም ዳኛ መሆን አለመቻል ማለት ነው። በዚህ ምክንያት በታዳጊ ሀገሮች ኢትዮጵያን ጨምሮ በምትኖሩባቸው አካባቢዎች፣ ከተሞች ማስተዋል ትችላላችሁ። ዩኒቨርሲቲ ተመርቀው ስራው ቢኖር ራሱ ስራውን የማይችሉ ሰዎች አሉ ማለት ነው። በዛ ምክንያት አንደር ኢምፕሎይድ ይሆናሉ፣ ታክሲ ድራይቨር ይሆናሉ። ታክሲ ድራይቨር ለመሆን 6ኛ ክፍል ወይ 8ኛ ክፍል ሊበቃ ይችላል፣ ዩኒቨርሲቲ ድረስ መማር ሳያስፈልግ ማለት ነው። ከአንደር ኢምፕሎይመንት ጋር የተያዘች ነጥብ ከፍ ብለን ምን አይተናል? ስኪል ጋፕ አይተናል። ስኪል ሚስማች፣ የክሎት ጋፕ አለመጣጣም ማለት ነው። ቢግ ኢሹ ኢን ኢትዮጵያ ኤንድ ዴቨሎፒንግ ካንትሪስ፣ በኢትዮጵያና በሌሎች ታዳጊ ሀገሮች በጣም ትልቁ ጉዳይ ነው ይሄ ስኪል ጋፕ። ፕሮብለሙ ምንድን ነው? ያንግ አንኤምፕሎይመንት፣ ወጣቱ ስኪልድ ባለመሆኑ። ለምሳሌ ብዙ ፋብሪካዎች ኢትዮጵያ ውስጥ በአንዴ በሺ የሚቆጠሩ ፋብሪካዎች፣ ትልቅ አገር ስለሆነ ወደ 10 በላይ ክልሎች ያሉት ሀገር ስለሆነ ኢትዮጵያ በብዙ ሺህ የሚቆጠሩ ፋብሪካዎች ስራ ቢጀምሩ ብዙ የኢትዮጵያ ወጣቶች ማሽን አይችሉም። ስራው ውስጥ ለመግባት ያስኪሉ ያንሳቸዋል። እንደገና ስልጠና ተሰጥቶ 2 ወር 3 ወር ወይ 6 ወር አስተምራችሁ ነው ማለት ነው የምታስገቧቸው ወደ ስራው። እሱ ምን ይባላል? ስኪል ጋፕ ይባላል። ሜኒ ያንግ ፒፕል ኮምፕሌት ዩኒቨርሲቲ፣ ለምሳሌ ብዙ ወጣቶች የዩኒቨርሲቲ ትምህርት ሊጨርሱ ይችላሉ። ሃውኤቨር ዘይ ላክ ኢምፕሎያቢሊቲ ስኪልስ፣ ሊያስቀጥር የሚችል ክሎት አለመያዝ። በኮንስትራክሽን በግንባታ የተመረቀ ዲግሪ ያለው ሰው ቤት ስራ ብትሉት ብዙ ልምድ ከሌለው ላይችል ይችላል ማለት ነው። ስለዚህ ስራውን አያገኘውም። ስራው ቢኖርም እሱ አያገኘውም ማለት ነው። ስኪል ዲስክሪፓንሲ፣ ይሄ ምን ይባላል? የክሎት አለመጣጣም
ዋት ካን ቢ ደን ይሄን ለመከላከል አገራት ኢትዮጵያን ጨምሮ መደረግ ያለበት ቮኬሽናል ትሬኒንግ የቴክኒክና ሙያ ስልጠና በተግባር የተደገፈ ኢንተርንሺፕ ማለት ለምሳሌ እናንተ አሁን ቴክኒክና ሙያ ብትገቡ ብረታ ብረት ስራ ብትገቡ ብረታ ብረት ፋብሪካ እየተላካችሁ ለ2 ወር ለ3 ወር ተቋም እየላካችሁ ትሰለጥናላችሁ በተግባር ቴክኒክና ሙያ ውስጥ በላቦራቶሪ ትሰለጥናላችሁ ትማራላችሁ በተግባር ፋብሪካው ጋር ሄዳችሁ ደግሞ በተግባር ማሽኖቹን ትተዋወቃላችሁ እሱ ኢንተርንሺፕ ይባላል የጤና ባለሙያዎች ለምሳሌ ስለ ህክምና ተምረው ዩኒቨርሲቲ ቁጭ አይሉ ሆስፒታሎች ጤና ጣቢያዎች ይቀጠሩና ይለማመዳሉ ኢንተርንሺፕና ቮኬሽናል ትሬኒንግ ስኪል ዲስክሪፓንሲን ያስወግዳል ለምን ብቃት ይኖራቸዋል ሌላ ኢንተርፕረነርሺፕ ነው በራስ ትምህርትን ለስራ ብሎ በመማር ማለት ነው ትምህርቱን ለማለፍ ለዲፕሎማ ለዲግሪ ብሎ በመማር ሳይሆን ትምህርትን ለውቀት ህይወትን ለመለወጥ ብሎ የሚማሩ ሰዎች ሂሳብ አያያዝ ከሆነ ሂሳብን ለምንድን ነው የምጠቀምበት ኬሚስትሪ ከሆነ ኦርጋኒክ ኬሚስትሪ ከሆነ የተማረው ኬሚስትሪውን ለምንድን ነው የምጠቀምበት ሳሙና ማምረት ይቻላል ላርጎ ማምረት ይቻላል ያንን በራስ እውቀትን ወደ ስራ በመቀየር ስኪል ጋፕን ማጥበብ ይቻላል ተብሎ ይታሰባል ሌላው ኢኮኖሚክ ዳይቨርሲፊኬሽን ነው ዲፈረንት ካይንድስ ኦፍ ጆብ የተለያዩ የስራ መስኮችን መፍጠር ማለት ነው በመንግስት በአገር ደረጃም በቤተሰብ ደረጃም ከስኪል ከሌበር ማርኬት ጋር የተያዘ ወይም ደግሞ ከስራ ገበያ ጋር የተያዘ አንድ የምናየው ነጥብ ዲፔንደንሲ ሬሽዮ የሚል ነው ኢኮኖሚክ ዲፔንደንሲ ሬሽዮ ኢዲአር ቴልስ ሃው ሜኒ ፒፕል አር ሰፖርትድ ባይ ወርከርስ ከጠቅላላው ህዝብ ውስጥ በቤተሰብ ደረጃ ብናየው ከጠቅላላው የቤተሰብ አባል ውስጥ ምን ያህሉ ሰራተኞቹ ፕሮዳክቲቭ ኢምፕሎይድ የሆኑት ስንት ሰው ይዘዋል የሚለውን ያመለክታል ፎርሙላው አንኢምፕሎይድ ያልተቀጠሩ ሰዎች አንኢምፕሎይድ ለምሳሌ ስቱደንትስ ብለናል በትምህርት ገበታ ላይ ያሉ ተማሪዎች ሽማግሌዎች ካሉ ኖት ኢን ሌበር ፎርስ ፕላስ ቺልድረን ህፃናት ካሉ እነዚህ ሲካፈል ለኢምፕሎይድ ለምሳሌ የእናንተ ቤተሰብ ቶታል ፋሚሊ ሳይዝ ፋሚሊ ኢኳልስ ቱ 9 ቢሆን ከዚህ ውስጥ ስራ ያላቸው 3 ቢሆኑ 9 ስራ የሌላቸው 6 ናቸው ማለት ነው 6 ሲካፈል ለ3 2 ይመጣ ሲባዛ በመቶ አርገን ካልኩሌት ይደረጋል ይሄ የሚያመለክተው ኢትዮጵያ ሲቲስ 7.5 ሚሊዮን ፒፕል ኢምፕሎይድ ነው 1.8 ሚሊዮን የሚሆኑ ሰዎች አንኤምፕሎይድ ናቸው 5.7 ሚሊዮን የሚሆኑ ሰዎች በሌበር የስራ ገበያ ውስጥ አይደሉም ከስራ ገበያ ውጭ ናቸው 3.8 ሚሊዮን የሚሆኑ ህፃናት እንደዚሁ አንኤምፕሎይድ ናቸው እና በሀገራችን ደረጃ 149 ነው for every 100 workers there are 149 people depending on them ማለት ነው ይሄኛው 149 ሰዎች በመቶ ሰዎች ትከሻ ላይ ይኖራሉ እንደማለት ነው ሶ አንኤምፕሎይመንት እና አንደርኤምፕሎይመንት ሲጨምር ዲፔንደንሲ ሬሽዮ ጋፑ ይሰፋል ማለት ነው እንደምናየው እዚህ ላይ ምን ሊደረግ ይገባል የሚል ሐሳብ ብናነሳ እዚህ ላይ to address unemployment and underemployment ስራ አጥነት እና ከአቅም በታች አንኤምፕሎይመንት ስራ አጥነት ነው አንደርኤምፕሎይመንት ደግሞ ከአቅም በታች መስራትን ለመከላከል ፕራክቲካል ስኪልን ማዳበር ነው ከፍ ብለን አይተናል ሰልፍ ኢምፕሎይመንት የራስን የስራ ዕድል መፍጠር የተለያዩ ዕድሎችን አጋጣሚዎችን ለምሳሌ የእድሜ ልክ ትምህርት የተለያዩ ስልጠናዎችን ስራ ሊፈጥሩ የሚችሉ ስልጠናዎችን ሰዎች መውሰድ ለምሳሌ ሱቅ ላይ የተቀጠረ ዲፕሎማ ያለው ሰው ዲግሪውን ጎን ለጎን የተለያዩ ስራ ሊያገኝባቸው የሚችሉትን ነገሮች መማር ሌላ ቴክኒካል የሆኑትን ነገሮች መማር ይችላል እንደ ማህበረሰብ ስናየው ሰፖርት ሎካል ቢዝነስ ማለት በቃ ትንንሽ ቢዝነሶች የንግድ እንቅስቃሴዎች ማምረቻ የትራንስፖርት የተለያዩ አገልግሎቶችን መጀመር ዩዝ ፕሮግራምስ የወጣቶች ፕሮግራምን ሼር ኢንፎርሜሽን መረጃ የግንዛቤ ኤጁኬሽን ማለት ነው ግንዛቤን ማስፋት በመንግስት ደረጃ የሚሰሩ ናቸው እነዚህ ክሬት ጆብስ ቱ ኢምፕሩቭ ኤጁኬሽን ትምህርትን ማሻሻል የትምህርት ጥራትን ማሻሻል ሰፖርት ስሞል ቢዝነስ ትንንሽ ቢዝነሶችን ማበረታታት እንዲሁም ኢንከሬጅ ኢንቨስትመንት ለስራ ዕድል በራሳቸውም ሆነ በመደራጀት ስራ የሚፈጥሩ ስራጥ ወጣቶችን ወይ ህብረተሰብ ክፍሎችን ወረት ማበደር ማለት ነው ኢንቨስትመንት ዳይቨርስ ኢንዳስትሪስ የተለያዩ ኢንዳስትሪዎችን ማስፋፋት እሺ ተማሪዎች ይሄን ክፍል 3ን በዚህ እናጠናቀቃለን በክፍል 4 እስከምንገናኝ ደህና ሁኑ